ደስታዬን የማካፍሎት ሚስጥሬን የማውጋውት ሲከፋኝ ልቤን የማጫውቶት ቤተኛው ነኝ። ይህ ፕሮግራም ቤተኛው ነው። ቤተኛ ቆየት ብላችሁ ያገኛችሁን ወዳጆቻችን በመከታተል ላይ የምትገኙት ቤተኛን ነው። በሸገር ኤፍኤም 102.1 ሬዲዮ ጣቢያ ላይ እንገኛለን። እስከ 8 ሰዓት ቁም ነገራቸው በላቀ ፕሮግራሞቻችን አብረን እንዘልቃለን። ውድ አድማጮች ዛሬም በዚህኛው ዝግጅቴ ጥያቄ ላስቀድም ነው። በተለያዩ የጤና ተቋማት ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ለማግኘት የሚሄዱ ሴቶች በአብዛኛው ምን የደረሰባቸው የአእምሮ ሁኔታቸው እንዴት የሆነ ይመስላችኋል? እኔ በስራዬ በተለያዩ ተቋማት ስሄድ የማገኛቸው ሴቶች አብዛኛዎቹ በእድሜ ገና ታዳጊ ወጣት የሆኑ 18 ዓመት ያልሞላቸው ህፃናት፣ በሰው ቤት ሰራተኝነት የሚተዳደሩ ሴተኛ አዳሪዎች፣ የአእምሮ ህመም ወይንም ችግር የገጠማቸው ሌላም እንደዚህ አይነት ሴቶችን በብዛት አገኛለሁ። በዛሬው የቤተኛ ዝግጅት ኖርማሊ የሚረዳኝ ሰው የለም። ቤት ውስጥ ይብራሱ በቃ በጣም የሚላከው የሆነ ጊዜ ቆይቶ ነው ምናምን ትራንስፖርት አለ፣ ቤት ኪራይ አለ፣ ምናምን ብዙ ነገር አለ። ከዛ አሁን ይሄ እርግዝና ከተፈጠረው ሰው ጋር ተዋወቅኩኝ ማለት ነው። የአእምሮ ህመም ያለባት ተማሪ የዛሬ ባለ ታሪኬ ነች። አባትየው መጥቶ የልጅቷ አባት ማለት ነው መጥቶ የሚጠይቀኝ ያ ልጅ አልሞተም። ሁልጊዜ ሰው እንደዚህ ስልሽ ከባድ ሳይኮሎጂካል ችግር አይደለም። ጽንስ ማቋረጥ አገልግሎት ድሮና ዘንድሮ ብዙ ጉዳዮች ብዙ ታሪኮች አሉት። ከአንጋፋ ባለሙያዎች ጋር ሆነን እንመለከተዋለን። ውድ አድማጮች እንግዲህ ፕሮግራማችንን እያደመጣችሁ ሐሳብ አስተያየቶቻችሁን እንድታደርሱኝ በአክብሮት ጠይቃለሁ፣ ጋብዛለሁ። 0946 34 94 44 ወይንም በ0936 80 30 80 ላይ እጠብቃችኋለሁ። የፕሮግራሙ አዘጋጅ ሶስና ተስፋዬ ነኝ። ውድ አድማጮች እንዳስለምድኳችሁ ባለ ታሪክ ነው በቅድሚያ ማቀርብላችሁ። ይህች ባለ ታሪኬ እድሜዋ 18 ነው። አንድ የጤና ተቋም ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ለማግኘት መታገኘዋት። ይህችን ባለ ታሪኬ ከሩቅ ሆኜ ስከታተላት አንድ ቦታ ተረጋግቶ የመቀመጥ ትግስት የላትም። ከወዲህ ወዲያ ትንቆራጠጣለች። አእምሯ የተረበሸ ይመስላል። አንዴ ትስቃለች፣ አንዴ ፊቷ በሐዘን ጭልም ይላል። ቀርቤ ላናግራት ሞከርኩ። ፍቃደኛ ነች። በውይይታችን መግቢያ ላይ ሁሌም እንደማደርገው እስቲ ስለ አስተዳደግሽ ስለ ልጅነትሽ ንገሪኝ አልኳት። ብዙም ደስተኛ አልሆነችም። ወላጅ እናትና አባቷ በህፃንነቷ ነው ለአክስቷ የሰጧት። አክስቷ ልጅ ስለሌላት እንደ ልጅ እንድታሳድጋት፣ ስለዚህም ትልቅ ልጅ ሆና ነው ወላጅ እናቷንና አባቷን ያወቀችው። ይሄ ራሱ ትልቅ የአእምሮ ጭንቀት መረበሽ እንደፈጠረባት አጫውታኛለች። ከዛም በኋላ የተከሰቱ ነገሮች አሉ። እንከታተላት። ኢፒሊፕሲ የሚባል በሽታ ነበረብኝና ቤት አልታወቅም ነበር። አሚጥል በሽታ ኢፒሊፕሲን ደግሞ የሚያስነሳቸው ስትረስ ምናምን ናቸው እና ራሴን እያወቅኩ ስመጣ አንዳንድ ነገሮችን መስማት ጀመርኩ ስለ ቤተሰቦቼ። እናቴ ሌላ እንደሆነች ምናምን ብዙ ማወቅም አልፈልግም ነበር ልጅ ያለው። ግን ትንሽ ከፍ ያልኩ ስመጣ ጥያቄ ምናምን መፈጠር ጀመረ አይምሮዬ ውስጥ ማለት ነው። እሱ ነገር ደግሞ ጭንቀት ነበረ። በሳቱ ይሄ ኖርማል ጭንቀት አይደለም። ብዙ ጊዜያቶችን ቤት ውስጥ ለብቻ ነበርኩ፣ ልጆች አልነበሩ ማሳልፈው። የሆነ ከፍ ካልኩኝ ጊዜ በኋላ ሰፈሩ ትንሽኛ የምንኖርበት የነበረው ሰፈር በጣም መጥፎ ሰፈር ነበር። በጣም ብዙ ሴቶች ገና ህፃን እያሉ ምናምን እኔ ገና የ7ኛ ክፍል የ6ኛ ክፍል ተማሪ እያሉ በእርግዝና ምናምን በጣም በቃ ሲናደዱ ምናምን የእንትና ልጅ እኮ ከቤት ወጣች፣ የእንትና ልጅ እኮ ከቤት ወጣች ምናምን አርግዛ ምናምን በጣም ልጅ እያለን እኛ ሰፈር ነው ብዙ ጊዜ ይሄ እንደቀላል ታይቷል። ማለት ይሄ ኖርማሊ ሰፈሩ ነው፣ ይሄ ሰፈሩ ባህሪ ነው ተብሎ እና ብዙ ሁሉም በኔ ባች የነበሩት ሁሉም እንደዛ ሆኗል። እኔ እንዳጋጣሚ ቤተክርስቲያንም አገለግል ነበርና ሰንበት ትምህርት ቤት ላይ ምናምን ይሄ ትንሽም ቢሆን ፈራ እግዚአብሔርና ቤተሰብም ላለማሳዘን በሚል ከናካቴው ቤተሰብ ሳይከለክለኝ ከቤት መውጣትና አቆምኩ። ከናካቴው ነው ማለት ነው። ክላስ ሄዳለሁ፣ ከክላስ ቤት ነኝ ማና ልጆች የሉም፣ ለብቻዬ ነኝ። ከዛ በቃ ማለት በጣም ለረጅም ጊዜ እንደዛ ሳሳልፍ ይሄ ቤት ውስጥ ምንም ማረገው ነገር የለም። ምንም ማረገው ነገር ሲጠፋ መጽሐፍ አነብ ነበርና ግን የሆነ ሳል ላይ ማንበብ ሲጀምር ቤት የስለልቅ መጽሐፎች የፍልስፍና መጽሐፎች ምናምን ነበሩና አልመርጥም፣ የሚመርጥልኝም ሰው ስላልነበረ ሁሉንም መጽሐፍ ነበር ያነሳው ማነበው። ከዛ በመሃል እምነት ላይ መጠራጠር ጀመርኩ። ቤት ገብቼ ጠይቃቸዋለሁ፣ መልስ የሚመልስልኝ ሰው አጣሁ። ያ ነገር ከቀን ወደ ቀን ምን ይሆነ መጣ። እምነትም ጋር በጣም መጠራጠር ጀመርኩኝ። በቃ የራሴን ነገር ብቻ ነው ማረገው። ከዛ ምንድነው የሆንኩት የመጽሐፉን ካራክተር እኔ ለመኖር መሞከር ጀመርኩኝ። ለረጅም ጊዜ ጎዱኝ እነሱ ናቸው። የመጽሐፍን ብቻ አይደለም ፊልም ሳይ የፊልሙ ካራክተር ሴት ልጅ ልትሆንሽ የሆነ የዱርዬ ካራክተር ከሆነች ያን ካራክተር ለመሆን ሞክራለሁ። ለምሳሌ የዱርዬ ከሆነ ያን ነገር ለመሆን ማለት ነው። ምን ሆነሽ ነው እንደዚህ ሆንሽ እስኪሉን ድረስ
አምጥቼው ነበርና ይሄ ብዙ ጊዜ መጽሐፍ ላይ የማነበው ነገር ያን ነገር ለማምጣት ሞከረ። ቤትም ደግሞ ይሄ የሚያዳምጠኝ አልነበረም። እሱ ነው የዋሴ ጉዳይ። በቃ ስርዓት የሌላት ሰው በጣም የሚናደድባት ምናምን ያን ካራክተር ነበር ያመጣሁት። ቤት በቃ እህቶቼ ጋር ራሱ ሄድ እንደዚህ አንቺ ምን ሆነሽ እንደዚህ ያ ነገር ለኔ ደስታ ነው የሚሰጠኝ እነሱን ቢያናዳቸው ማለት ነው። ከዛ ክላስ ገባለሁ ማለት የሆነ ጊዜ ላይ ምን እየተፈጠረ ጭንቀቱ ኦቨር ሆነና ክላስ ገብቼ እኔ እያዳመጥኩ ሊመስለኝ ይችላል ግን የለሁም። ከዛ የሆነ ባዮሎጂ መምህር ነበረ የሚሆን ጥያቄ ተማሪዎች ጠይቆ መልስ አይመልሱም እና እኔ አውጥቼት መሰለኝ የማይመሳሰሉ ነገሮች ተማሪ ያሱ ቢስቅብኝ እኔ ለኔ ጉዳይ አይደለም ኦኬ ሳቃችሁ እኔ ኩና ለእናንተ ለማሳቀር ነው ምናምን ብዬ ኖርማሊ እንደቀል አልፎ ነበር። ከዛ በመሃል ላይ እየባሰ መጣ የሚያስጨንቀኝ ነገር። ለምሳሌ ከዛሬ 50 ዓመት በኋላ እናቴ ሞታ ምናምን እኔ ምን ሆናለሁ ብዬ ነው የምጨነቀው። ኖርማል ሰው የሚጨነቀው ጭንቀቶች አይደለም የምጨነቀው። በጣም ትዝ ይለኛል በጣም ኦቨር እንደውም በጣም ከፍተኛ ችግር ውስጥ ገብቼ ራሴን ላጠፋ የደረስኩበት ጊዜ እንቦጭ ጣናን አሁን በሱ በጣም ብዙ ነበር ሕክምና ላይ ራሱ የሚገርማቸውና በጣም ነበር ለኔ ጭንቀት ይሆነብኝ። ይሄ ኖርማል ጭንቀት አይደለም። እንቅልፍ አልተኛም 15 ቀን ከምናምን ለምን ጣና ብጠፋስ ምናምን ሀገራችን ምን ትሆናለች ምናምን። ኖርማሊ አሁን ይሄ ጤንነት አስተሳሰብ እኔም ፈልጌው አልነበረም ግን በሰዓቱ ኖርማሊ ስራዬ ነው ብዬ ነው የምጨነቀው። በመሀል ጸበልም ገብቼ ነበር ምናምን። ጸበል የገባው ጊዜ እናቴ መጣች። በደንብ የተዋወቀን ከእናቴ ጋር ያኔ ነው እና በትመታ ያኔ በደንብ አብረን ሆነን ከእናቴ ጋር ግን ይሄ ኤፒሌፕሲም ስላለ ሊተወኝ አልቻለም። ብዙ ጊዜ ገዳም ላይ ቤተሰብ ያደርሰኝና ለብቻዬ ነው ረጅም ጊዜ ማሳለፉና የዋሰ ብቸኝነቱ ጭንቀት ውስጥ ይከተኝ ነበር። ከዛ መጨረሻ ላይ አማኑኤል ገባሁ። መድኃኒት ከዛ ፊትም ታዞልኝ እየወሰድኩ ነበር ግን አማኑኤል ሙሉ ለሙሉ እዛ ገባሁኝ። በጣም ብዙ ዶክተር ነው አማኑኤል የምታውቂው ከሆነ አንዱ ዶክተር ያወራኝና ሌላ ዶክተር ጋር ሄዳለሁ። አንድ ነገር ቢያንስ ለ3 ዶክተር ላወራ እችላለሁ። የተለያዩ ዶክተሮች ናቸው ሁሉም የራሳቸውን ነገር ስለሚይዙ ሁሉም ጋር ሄጄ ነው በየሰዓቱ የምናገረው እና ይሰለቸኝ ነበር። ከነሱ ጋር ደባደብ ነበር ከዶክተሮቹ ጋር ምናምን የሆነ ነገር ወርውሬባቸው ምናምን ወጣ ነበር። የሆነ ሳለ ሰለቸኝ ዛማኔልም ያለው ነገር በቃ ማን ነገሮች ይሰለቹኛል ወዳው ነው የሚሰለቸኝ። በቃ ቤት አሳመንኳቸውና እንደምንም ወጣሁ ከአማኑኤል። ከዛ ከአማኑኤልም ወጥቼ ኖርማሊ ህመሙ አልተወኝም። የስትረስ መድኃኒቶችን ወስጄ ነበር። ጭንቀት ማታ ነው ብዙ ጊዜ መድኃኒቶችን የምወስዳቸውና ደህና የሆንኩ ቀን ገባና እማራለሁ ግን ብዙውን ጊዜያቶች በቃ ወረቀት ገባልኝ። ምክንያቱም እሱ ያስጨንቀኛል። ክላስ ገባ ደግሞ ምን ያስጨንቀኛል መመራዎቹ የተለየ ገዛ ሊያደርጉልኝ ይችላሉ። ለምሳሌ ስቀር ለምን ቀረሽ አይሉኝም። ተማሪ ስገባ ደብተር ይጽፍልኛል። እሱ ሌላ ጭንቀት ሆነብኝ። ለኔ ብቻ አይደለም የተለየ ነገር የሚደረገው። ለምሳሌ ውጤት ከ30 ምናምን መመራዎቹ እንዳልጨነቅ ምናምን ተብሎ ከዶክተሮቹ ጋር መማወርቱ የሆነ ነገር ማርክ ሊሰጠኝ ይችላል። እኔ እሱ ነገር ለምን እኔ ስለሚያመኝ ነው እንደዛ የሚደረግልኝ። በቃ እብድ ነው ሆኖ ክላስ ገብቼ ሲወጣ አይዞሽ ካሉኝ ራሱ በቃ እኔ ማንሱን ለምን እንደሆነ እንደዛ የሚሆን የሆነ ሳለ ሁሉም አጣወቀ ትምህርት ቤቱና ማንንም የሆነ ነገር ባረግ ባጠፋ ራሱ እኔ አውቄ አጥፍቼ ላይናገሩኝ ይችላል። እንዴት እኔ ማንሱንኩኝ ነው እንደዛ የሚያስከቡኝ የሚለው ነገር ሌላ ስትረስ ውስጥ ከተተኝ። ከዛ ከማጋ ተነጋግረን በቃ ቤት ተከራይቼ ልወጣ ወሰንኩ። ከዛ ቤት ተከራይቼ ምናምን ወጣሁኝ። ቤት ተከራይቼ ከወጣሁ በኋላ ምንድን ነው የተፈጠረው? ኖርማሊ የሚረዳኝ ሰው የለም ቤት ውስጥ። ብር ራሱ በቃ በጣም የሚላከው የሆነ ጊዜ ቆይቶ ነው ምናምን። ትራንስፖርት አለ፣ ቤት ኪራይ አለ ምናምን ብዙ ነገር አለ። ከዛ አሁን ይሄ እርግዝና ከተፈጠረው ሰው ጋር ተዋወቅኩኝ ማለት ነው። በቃ ኖርማሊ ችግር የለውም እኔ እከፍልልሻለሁ ምናምን የኪራይ ምናምን ተባለ። ከክፍለ ሀገር ሲመጣ ምናምን ከአብረን ምናምን ብቻ ኖርማሊ መኖር ጀመር ማለት ነው። እኔም ክላሴን እየተማርኩ ማለት ነው። ይፈጠራልን ብዬ አላሰብኩም ነበር። አንደኛ ፔሪድ ከሄደ ብዙ አልቆየም ነበር ያልኩበት ጊዜ ማለት ነው። እና ሁለተኛ ፖስት ፊል ተጠቅሜ ነበር። ተመርምሬ ነበር ሙሉ ሽንትም ደም ምናምን ሰጥቼ ማለት የገለ ሆስፒታል ሄጄ ተመርምሬ ነበር። ግን ምንድነው የተባልኩት ታይፎይድና ታይፈስ ነው የተባልኩት እንጂ ይሄ ነው ተብዬ አልተነገረኝም ነበር። ኖርማሊ ያወኩት እቺ በመመሪያው ያለሽ ምሽንት መመርመሪያ ቼክ ሳረግ እርጉዝ ነው እንኳን በኩኝ ደንግጫለሁ። ግን ደግሞ ቀጣው ወደዚህ የመጣሁት ለዛሬ ተቀጠርኩኝ ማለት ነው። ማንም ያውቅልም ቤት አዘን ላይ ነችማ ወንድሟ ሞታ ወደ ጅማ ሄዳለችና ኖርማሊ ያወራንም አይደለም እንደዚህ አይነት ነገር ጉዳይ ላይ ማለት ነው። ለእህቴ ነበር እንደዚህ አይነት ነገር ምነግራት። እህቴም ብቻዬ ቤት ብዙ ሙሉ ከባላይ ናቸውና እኔ ሊያዳምጡኝ ዝግጁ አይደለም እንጂ ለእህቴ ልነግራት አስቤ ነበር። ቤት አሁን አንቺ ብቻሽ እንድትኖሪ ማድረግ ትክክል ነው? እኔ ምንም ፍጹም ትክክል ነው ብዬ አላስብም። እማ ከናካቴው ነው የምታስብም አይመስለኝም። ማለት እንጃ ቅዷም እኔ ቤተሰብ የሚገርምሽ እሱ እንዳይገርምሽ ከወጣሁ በኋላ ከናካቴው ነው እማ አንድ ቀን ነው ምናምን መታየች ሎኔ ሄዳለሁ ሁሌ እሑድና ቅዳሜ እዛ ነው ማሳልፈው ምናምን እንጂ ከዛ ባሻገር መታራሱ አታውቅም። አብሮሽ የሚኖረው ጓደኛሽ ወይም ባል እንግዲህ ምን አለ ጽንስ ሲፈጠር? የሰጠኝ አስተያየት የለም እውነት። አሁን ስንተኛ ክፍል ነሽ? 12 ተፈተንሽ እንዴ? አይ ፈተናለሁ 2018 ላይ ነው። ውድ አድማጮች እንግዲህ ዛሬ ያቀረብኩላችሁ ባለታሪክ በተከታታይ ካቀረብኳቸው ባለታሪኮች ትንሽ ለየት የሚያደርጋት የአእምሮ ችግር አለባት። በዛ ላይ ባላወቀችው ባላሰበችው ሁኔታ
አርግዛለች። እዚህ ላይ በጣም ብዙ ነገሮችን ማለት ይቻላል። ወላጆች እንግዲህ ልጆችን ስናሳድግ ኃላፊነት ሊሰማን ይገባል። ይህች ልጅ እንግዲህ አእምሮ ህመምተኛ ነች። በዛ ላይ ደግሞ ቤት ተከራይታ እንድትቀመጥ ተደርጓል። ዞር ብለውም አያዩኝም መጥተውም አይጠይቁኝም ብላለች። እንግዲህ እሷ በዚህም ሆነ በዛ እንግዲህ ለአደጋ ተጋልጣለች። ላልጠበቀችው ጾታዊ ግንኙነትና ለእርግዝና ተጋልጣለች። እንደምታውቁት ደግሞ የኢትዮጵያ ሕግ ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ከሚፈቀድላቸው ሁኔታዎች አንዱ ይሄው ነው። የአእምሮ ችግር ያለባቸው እቺ ልጅ እንግዲህ ራሷም ልጅ ነች። እንደገና ወልዳ ልጇን ለማሳደግ የአእምሮም የኢኮኖሚም የሁሉም ነገር ዝግጁነት የላትም። ስለዚህ ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ልታገኝ ነው የመጣችው። እዚህም መምጣቷ ትልቅ ነገር ነው። ብዙዎች እንደዚህ አይነት ችግር ውስጥ እያሉ የት እንደሚሄዱ ለማን መናገር እንዳለባቸው ሳያውቁ ትልቅ ችግር ፈጥሮ እንመለከተዋለን። ውድ አድማጮች እናንተስ ምን ሐሳብ አላችሁ? ምን አስተያየት ተሰጣላችሁ? እስቲ ደውሉልን 0946 34 94 44 ወይንም በ0936 80 30 80 ላይ እንገኛለን። የተከበራችሁ አድማጮች በመከታተል ላይ የምትገኙት ቤተኛን ነው። ሸገር ኤፍኤም 102.1 ላይ እንገኛለን። እንግዲህ አንዲት ሴት ላላሰበችው ላላቀደችው እርግዝና ከሚያጋልጧት ሁኔታዎች አንዱ የቤተሰብ እቅድ አገልግሎት አማራጮችን አለመጠቀሟ ነው። ስለዚህ የቤተሰብ እቅድ አገልግሎት አማራጮችን መጠቀም እጅግ በጣም አስፈላጊ እንደሆነ ሁሌም እንናገራለን፣ ሁሌም መረጃዎችን እንሰጣለን። ስለዚህ አገልግሎቶችን ለማግኘት ወደ ጤና ተቋማት ሄዶ ከባለሙያዎች ጋር መነጋገር መወያየት ያስፈልጋል። ባልታሰበ ባልታቀደ አደጋ በተሞላበት ሁኔታ ደግሞ እርግዝና ሊፈጠር ይችላል። በዚህ ጊዜ ደግሞ ከሐኪም ጋር መነጋገር ያቺ ሴት ማድረግ የሚገባትን ነገሮች ሁሉ በጥንቃቄ እንድትፈጽም እንድታደርግ የሐኪም እገዛና እርዳታ ምክክር ያስፈልጋታልና ሁልጊዜም በዚህ ሁኔታ ውስጥ ከሆንሽ በአቅራቢያሽ የሚገኝ የጤና ተቋም በመሄድ ከሐኪም ጋር ምክክርና ውይይቶችን ማድረግ እጅግ በጣም አስፈላጊ እንደሆነ ልንጠቁምሽ እንወዳለን። ቤተኛ ከጀመሩት የማያቋርጡት ዝግጅት ጽንስ ማቋረጥ ድሮና ዘንድሮ ብዙ ልዩነቶች አሉት። ያኔ እንደዛሬው ጽንስን ለማቋረጥ በሕግ ፈቃድ የተሰጠው ነገር ባለመሆኑ ወይንም ጽንስን ለማቋረጥ ምንም የሕግ ክፍተቶች ባለመኖራቸው በርካታ አሳዛኝ ክስተቶች ተፈጥረው እንደነበር ስራው ውስጥ የነበሩ ባለሙያዎች ይናገራሉ። የሚያሳዝኑ፣ ለጆሮ የሚከብዱ፣ የሚያስደነግጡ ሁሉ ታሪኮች በሴቷ ላይ ተፈጽመው አልፈዋል። ጽንስ ማቋረጥን በተመለከተ አሁን ያለው የሕግ መሻሻል ቀርቶ ወደ ቀድሞ ቢመለስ ሊፈጠሩ የሚችሉትን አደጋዎች ያሳየናልና እነኚህን ታሪኮች ወደ ኋላ መለስ ብለን እንድንመለከት ፈለግኩ። ማን ይናገር የነበረ ማን ያርዳ የቀበረ አይደለም የሚባለው። ለዚህ ዝግጅቴ አንጋፋ የሆኑ ባለሙያዎችን ጋብዣለሁ። እንግዶቼ ሲስተር ታፈሰች ዘውዴ በነርሲንግ የመጀመሪያ ዲግሪ ሲኖራቸው ሁለተኛ ዲግሪያቸውንም በስነ ተዋልዶና ህፃናት ጤና ላይ አግኝተዋል። ሲስተር ታፈሰች በተለያዩ ሆስፒታሎችና በቤተሰብ መምሪያ ማህበር ከ30 ዓመታት በላይ አገልግለዋል። አሁንም በቤተሰብ መምሪያ እያገለገሉ የሚገኙ አንጋፋ ባለሙያ ናቸው። ሌላው እንግዳዬ ዶክተር አየለ ደበበ ሲሆኑ የማህፀንና ጽንስ ስፔሻሊስት ሐኪም ናቸው። ለበርካታ ዓመታት በተለያዩ የጤና ተቋማት እንዲሁም በጤና ጥበቃ ሚኒስቴርና በተለያዩ መንግስታዊና መንግስታዊ ባልሆኑ ድርጅቶች ወይም መስሪያ ቤቶች አገልግለዋል። በአሁን ሰዓት የዶሻ የእናቶችና የህፃናት የሕክምና ማዕከል ባለቤትና የስራ ኃላፊ እንዲሁም በዛ ውስጥ በሙያቸው እያገለገሉ የሚገኙ ባለሙያ ናቸው። ወደ ፕሮግራሙ ወስዳችኋለሁ። ከትምህርት ቤት ስንወጣ ጽንስ ማቋረጥ ክልክል ነበር። እናትየዋን የሚገል ሁኔታ ነው። ይሄ እርግዝና ቢቀጥል እናትየዋ ትሞታለች ብለን እንኳን የምንወስነው 3 ሐኪሞች ከሆነ ብቻ ነው። 3 ሐኪም ተቀምጦ በቦርድ ሁኔታውን አይቶ ሊቋረጥላት ይገባል የሚለው እና ኦልሞስት ህጉ አይፈቀድም ወደሚለው ብቻ ነው የሚወስደው እንጂ እኛም ከትምህርት ቤት ይዘን የሚወጣው ይሄ መቋረጥ የለበትም በሚለው መንፈስ ስለሆነ በዛ ውስጥ ስለሆነ ስልጠናችንን አይሰራም፣ ፕራክቲካሊ አይሰራም እና በጣም ብዙ ችግሮች ነው። ሁሉም አይነት ችግር ታያለ። ከአባቷ ወለደች ተብሎ ሰው ሁሉ ሲጠቋቁባት ታያለ።
ከየወንድሟን ያረገዘችው ብሎ 9 ወር ሙሉ ሰው ስትቋቋባት ይችላል ታያለ። ራሳቸው መርዝ ጠጥቶ ያኔ የሚጠጣው እንግዲህ የተለያዩ መርዞች አሉ። እሱን ጠጥቶ የሚሞቱ ልጆች እናገኛለን። ወይንም በየሰፈሩ ሄዶ ደግሞ እንችላለን በሚሉ የልምድ ሰራተኞች ምንም ሕክምና ብዙ ሂንት የሌላቸው የተለያየ እስከ የሚያቃጥል ፖታሽየም ፐሮክሳይድ የሚባለው በማህፀን እስከ ማስገባት ብረት፣ እንጨት፣ ጉቶ ምንም ነገር ማህፀን ውስጥ በመክተት ጽንስ ማቋረጥ የሚሞክሩ አሉ። ስለዚህ ከሞት እስከ መጨረሻው ልጅ ማጣት ፍጹም ኮምፕሊኬሽን ልጅ ማጣት ትንሹ ነው። መሞት፣ ማህፀን መውጣት፣ 6 ወር ሆስፒታል መተኛት ብዙ አይነት ነገሮች ነበረ። ስለዚህ እንደዚህ አይነት ነገሮችን ማስከተል ይችላል ንጽህናውን ያልጠበቀ ጽንስ ማቋረጥ። በጣም የተለመደው እንግዲህ ሞት ነው። በዚህ ከመሰረት ከሄደ ስፔሻሊ ጽንሱ ትልቅ ከሆነ ማለት ነው የገፋ ከሆነ ወደ 4 ወር 5 ወር ከዛ መለስ ደግሞ የአንጀት ውስጥ መግል መያዝ፣ የማህፀን መግል መያዝ፣ የተለያዩ ክፍሎች ውስጥ መግል መጠራቀም አይነት ነገሮች ናቸው። ያንን 3-4 ኦፕራሶን አድርገን መፍትሄ እንሰጥ ነበር። በአንድ በኩል እምቢ እንላለን። ይሄ ደግሞ ሆኖ ሲመጣ እናክማለን። ጥቁር አንበሳ ግማሹን አልጋ ጳውሎስም ሳለው ኦልሞስት ብዙ አልጋ የሚይዝብን ይሄ ነበር። ብዙ ጊዜያችንን የሚወስደው እሱ ነው። የዛሬ 27 ዓመት 28 ዓመት አካባቢ ያው የሰለጠነ ጤና ባለሙያ ብዙ ባልነበረበት የኢትዮጵያ ሕግ ጽንስ ማቋረጥን በተወሰነ ደረጃም ቢሆን ባልተፈቀደበት ጊዜ ነበርና ሁልጊዜ የጾታ ግንኙነት ባለበት ያልታቀደ እርግዝና መከሰቱ አይቀርም። ምክንያቱም የስነ ተዋልዶ ጤና የተስፋፋ አልነበረም። ሰው እንዴት አድርጎ ያልፈለገውን እርግዝና መከላከል እንዳለበት መረጃው የለውም። ሌላው ደግሞ ባለሙያዎችም ሰልጥነው በስፋት ስራውን የማይሰሩበት ጊዜ ስለነበረ በጣም ብዙ ወጣቶች ጽንስ ይፈጠራል። ያ ጽንስ የታቀደ ባለመሆኑ በቤተሰብ አይፈለግም። ማህበረሰብ ተጽዕኖ አለ። ተማሪዎች ናቸው በአብዛኛው። ሰራተኞችም ቢሆኑ ከጋብቻ በፊት ጽንስ መጸነስ እንደ ሀገር ባህል ሆኖ ነውር ነው፣ እንደ ነውር ነበር የሚቆጠረውና በጣም ከፍተኛ የሆነ የጤና ችግር በተለይ ደግሞ ለእናቶች ሞት የመጀመሪያውን ደረጃ የያዘበት ዘመን ነበር ያ ዘመንና ጽንስ ማቋረጥ ከመነሻው ስላልተፈቀደ መድማት ጀምሯቸው ነው የሚመጡት ወደ ጤና ተቋም። እንደዛ ሲሆን ነው የሚረዱትና ያንን በማድረግ ሂደት ውስጥ ብዙ ወጣቶች ማህፀናቸው ተበስቶ ከልክ በላይ ደም ፈሷቸው የእንግዲህ ልጅ ቀርቶ ኢንፌክሽን ይዟቸው መራቢያ አካላቸው አካባቢ እንግዳ ነገር እየከተቱ መድኃኒቶች እየጠጡ በረኪና እየጠጡ በጣም ብዙ በቃ ከመናገር በላይ የሚሆን እና አብዛኛውን የኢመርጀንሲ ታይም እየደሙ የሚመጡ እህቶችን በማከም የምናሳልፍበት አብዛኞቹ አልጋዎች ከዚህ ጋር በተገናኘ ጉዳት የሚተኙ እህቶች የሚያዝበት ብዙዎቹ ደግሞ በዚህ የተነሳ የስነ ልቦና ስብራት፣ የማህፀን መውጣት፣ በኢንፌክሽኑ ምክንያት ሌሎች አደጋዎች፣ ለረጅም ጊዜ ሆስፒታል መተኛት ብለውም ደግሞ ወደ ሕክምና ሳይደርሱ ህይወታቸው የሚያልፍ ምርጫ በማጣታቸው የተለያዩ መድኃኒቶች በመጠጣት ህይወታቸው የሚያልፉ ወጣቶች ቁጥር እጅግ ከፍተኛ ነበር። እሱም በጥናት የተረጋገጠና የእናቶችና የሴቶችን ሞት የመጀመሪያውን ደረጃ ይዞ አቦርሽን የነበረበት ጊዜ ነበር። ይህን በዛ ዘመን የነበረ ማንም ጤና ባለሙያ ሊያስታውስ የሚችለው። እዚህ በቅርቡ ከጀመርኩ በኋላ አንድ አባት ልጅ ይዞ ይመጣሉ እና ነገ ሰርግ ነው። ሰውየው በጣም የታወቁ ናቸው፣ ሀብታም ናቸው። ወደ 6 በሬ ነው ያዘጋጀውት አሉ። ልጅቷ ልትወልድ ደርሳለች ሙሽራዋ እና እሷም አልነገረችም። በቃ ሲነቃ ሮጦ መጡ። የማይሆኑ ነገሮችን ጠጥታለች። ልጁ ትልቅ ስለሆነ ምንም አልሆነም። እኔ ጋር ሲደርስ እዚህ ተወለደ። ልጁ 1.5 ኪሎ ነበር። ልጁን ሙቀት ክፍል አስገባ ነው። ከዛም ጋር እንዲላክን የልጁ እድገት ቀጠለና አባትየው መጥቶ የልጅቱ አባት ማለት ነው መጥቶ የሚጠይቀኝ ያ ልጅ አልሞተም? ሁልጊዜ ሰው እንደዚህ ስልሽ ከባድ ሳይኮሎጂካል ችግር አይደለም? ያ ልጅ አልሞተም? እንዴት አይሞትም? መጨረሻ ላይ ልጁ እዚህ ሙቀት ክፍል ሆኖ ማለት ነው ልጁ ሙቀት ክፍል ሆኖ እና ከፈጣሪውም ጋር የሚጣላበት ሁኔታ አለና ሰዎች በጣም ክፉ ነገር ነው የሚሆኑት። እናት ከልጇን ከቤት ታባራለች። ሜዳ ላይ የወጡ ልጆች አውቃሉ። በእርግዝና ምክንያት ከቤት የተባረሩ ሰዎች ብዙ ናቸው። ከዛ በኋላ ልጅቷም ራሷ በጣም ከባድ ማህበራዊ ችግሮች አሉ። ይሄ በትንሹ ለትንሽ ብቻ የምንገድበውም አይደለም።
እኛ እንደ ሐኪም በጣም ብዙ እኮ ነው የምናየው። ባል ወታደር ሆኖ ጦር ሜዳ ሄዶ ሴትዮዋ እዚህ ታረግዛለች። እንደዚህ አይነት ነገሮችን አሁን ሶሻሊ ምንድን ነው የምታደርጋቸው? በጣም ከባድ ሁኔታዎች አሉ። ስለዚህ ጽንስ ማቋረጥን አላስፈላጊ ነው ማለት በጣም ከባድ ነው። እኔ ሙያ ውስጥ እንዳለው ሰው እነኚህ ሰዎች የሚደርስባቸውን ስታይ ከቤታቸው መባረር፣ ከወላጆቻቸው ማጣት፣ ከትምህርታቸው ማቋረጥ፣ አውትካስትድ መሆን፣ ከዚህ ሄዶ ሌላ ሀገር ፕሮስቲቱት የመሆን ቻንስ በጣም ሰፊ ነው። እንደዛ ሴተኛ አዳሪ መሆን አይነት ስራዎች ናቸው የሚጠብቃቸውና አይቻልም፣ አይሰራም። ዝም ብለሽ የምትዩ ጉዳይ አይደለም። ማረሳቸው አጋጣሚዎች ተማሪ ነች። መደበኛ የሆነ ጽንስ ማቋረጥ አገልግሎት የሚሰጥ ሰው ባለመኖሩ ንጽህናውን ያልጠበቀ አገልግሎት የሚሰጥ ሰው ጋር ነው ሄደችው። አገልግሎቱን በሚሰጥበት ጊዜ ያው መሳሪያው የተሟላ አይደለም፣ እውቀቱ የተሟላ አይደለም እና በዛ አጋጣሚ የማህፀን መበሳት ያጋጥማታል፣ ከፍተኛ የሆነ መድማት ያጋጥማታል እና ጓደኛ ይኖራታል። ነገር ግን ያው ሁለቱም ወጣቶች ናቸው፣ ተማሪዎች ናቸው። እርግዝናው በመሀል ይፈጠራል እና ያንን ጽንስ ለማቋረጥ ጤና ተቋም ብትሄድ አገልግሎት አታገኝም። ስለዚህ ንጽህናውን ያልጠበቀና ህጋዊ ያልሆነ ሰው አገልግሎት ወደሚሰጥበት ነው ሄደችውና በዛ አጋጣሚ ሲሰራ የማህፀን መሸንቆር አጋጥሟታል። ከፍተኛ የሆነ መድማት ተፈጠረ። ወዲያውኑ እንዳያመጧት ሰውየው ተጠያቂ መሆን ጉዳይ አለ፣ የመፍራት ጉዳይ አለ፣ ቤተሰብ ሊሰማ ነው። በዚህ መካከል መዘግየት ይፈጠርና የመጨረሻ ሰዓት ላይ ነው ወደ ሆስፒታል የመጣችው። ወዲያው ችግሩ እንደታወቀ ወደ ኦፕራሲዮን ክፍል ይወስዷታል። ነገር ግን ህይወቷን ማትረፍ አልተቻለም ነበረ እና ደግሞ በትምህርቷን በጣም ጎበዝ ተማሪ ስለነበረች በጣም ትልቅ ሀዘን እንደነበረ አስታውሳለሁ። ምክንያቱም በትንሽ መድኃኒት በቀላል ትሬኒንግ ስኪል ሰው አትርፎ ያቺ ጎበዝ ተማሪ አላማ ያደረገች ቦታ ላይ ደርስ መርዳት ሲቻል እውቀቱ ባለመኖሩ ፈቃድ ባለመኖሩ ምክንያት ህጋዊ ባልሆነ ሰርቪስ ምክንያት እሷን የመሰሉ ደግሞ በጣም ብዙ ቁጥር ያላቸው ሆስፒታል ሳይደርሱ የሚሞቱ ሳይቆጠር ነው። እንግዲህ እኔ ሆስፒታል አካባቢ የመጡትን ነው ማስታውሰው ወይ ደግሞ በአካባቢ በዙሪያ ያሉትን ነው ማስታውሰው እና በጣም ብዙ ወጣቶች በዚህ መልክ መድረስ የሚገባቸው ቦታ ሳይደርሱ ህይወታቸው የሚያልፍ እንዲሁም በተጨማሪ ደግሞ መውለድ የማይፈልጉትን ልጅ ወልደው ከዓላማቸው ተሰናክለው በየቤቱ የሚቀሩትን ደግሞ ቤት ይቁጠረው። አንደኛው እዛ ቀላፎ ሳለው ነው የአካባቢው የታወቁ ኢማም ናቸውና ልጃቸው አረገዘች። አሁን ምንም ማድረግ አይቻልም። እኔም የዛን ጊዜ በጣም ጠንካራ አቋም ነው ያለኝ፣ ጽንስ መቋረጥ አለበት የሚባለው በህግ ደግሞ አልተደገፈም እና እኛም አንሰራም። እኛም ኦልሬዲ ችግሩን ስላልቀመስን ይሄን የሚያደርጉት ሴቶች ናቸው፣ የማይሆኑ ሴቶች ናቸው እያልን ነው የምናስበው። እዛ እሳቸው ምን አረጉ መሰለሽ? እምቢ አልኳቸውና ከዛ ማታ 2 ኩርቱ ፌስታል የሶማሌ ሽልንግ ይዞልኝ መጥቶ ሲሉኝ ሀብታም ናቸው፣ ጋዝ ናቸውና አላረግም፣ እኛ አንሰራም፣ ይሄን ነገር ልንሰራ አንችልም አልኳቸው። ከዛ ገንዘብ ስላላቸው የት እንደሄዱ ታውቃለሽ? ኬንያ ሄደው ጽንሱን አቋርጦ አንተ እምቢ ብትልም ይሄው መጣው፣ አንተ ግን ጥሩ ሐኪም አይደለም እና እንደዚህ አጋጥሞኛል። አንድ ጊዜ ደግሞ ኢመርጀንሲ ነው፣ ክላይንት ትመጣለች፣ ሃይማኖተኛ ነች። እሷም ኦፒዲ ያለውም ሐኪም አልጠረጠረም፣ በእርግዝና ዙሪያ የጠረጠረ የለም። ከዛ ትመጣለች፣ ትጮኻለች፣ በጣም አሟታል። ከዛ ሰርጅኑ አያትና እኔ ሳልሆን እኔና ሰርጅኑ ነን። ሰርጅኑ አያ ሰርጅኑ የቀዶ ጥገና ሐኪሙ የትርፍ አንጀት ነው ብሎ ገባ ዲያግኖስ ተደረግነ። የዛን ጊዜ ዲያግኖስቲክ ቱላችን በጣም ትንሽ ነው፣ ያው በእጅ ነው በአብዛኛው የምንሰራውና ሲገባ ከማህፀን ውጭ ያለ እርግዝና። አሁን ይሄንን ምን ማድረግ ይቻላል? ብናጋልጥ ትልቅ ነገር ነው፣ መጥፎ ነው ለአካባቢው፣ ለሃይማኖቱም፣ ለሁሉም ሰው። ስለዚህ ሰርጅኑ ጠራኝ። በጣም እርስ በርሳችን እንድንጠነቀቅ ይሄ ነገር እንዳይወራ ብለን አልተጋባን። ማለትም እርግዝና ነው እንዳይባል። ስለዚህ 6 ቀን ሆስፒታል ተኝታ ስትወጣት በትርፍ አንጀት ታክማ የወጣች እናውቃለን። ይሄ እንግዲህ የሆነው በህጋዊ መንገድ መስራት ስለማይቻል እና
ይሄ ያልተፈለገ እርግዝና ማንን ይገጥማል ማንን አይገጥምም የምትዩ ነገር አይደለም ልሽን ፈልጌ ነው። ትልቅ ሃይማኖተኛ ላይ የሚለው ላይ ይደርሳል፣ ጎዳና ላይ ይደርሳል። ጽንስ ማቋረጥ እንደ በፊቱ በህግ ያልተደገፈ ቢሆን ተመልሶ ወደ ሀገራችን ከተለያዩ ነገሮች አንፃር ድሮ ካዩት የከፋ ነገር የበለጠ ይከሰታል ብለው ያስባሉ? በጣም የከፋ ነገር ነው የሚገጥመን ብዬ ነው የማስበው። አሁን የዛሬ 30 ዓመት እኛ አካባቢ ሰው ለማግባት ራሱ ቨርጂን ነች ቨርጂን አይደለችም አይነት ጥያቄዎች ሁሉ አሉ። እንኳን ጽንስ ማቋረጥ በዛ ውስጥ አልፎ ነው እንግዲህ ያ ክፉ ነገር የተከሰተው። ያንን ሁሉ ተበጥሶ ነው ማለትም ታልፎ ነው በአሁኑ ወቅት ኦፕን በሆነበት በጣም በህዝቡ በበዛበት በጣም አንድ ፋሚሊ ውስጥ ብዙ ሰዎች ተደራርቦ የሚኖሩበት ሀገር ብዙ ልጆች ጎዳና ላይ በሚተራመሱበት ሁኔታ ይሄ አይቻልም ማለት ዋናው ጫና የሚመጣው ልጆቹ ላይ ሴቶቹ ላይ ብቻ አይደለም፣ ሐኪሙም ላይ ነው፣ ህክምናው ላይ ነው። 50% የጥቁር አንበሳ አልጋ በአቦርሽን ተያዘ ማለት ሌላው ካንሰሩን አታክምም፣ ማዋለዱን አታክምም፣ ብዙዎቹ ሌሎች ነገሮች አታክምም ማለት ነው። ዋና ስራ የሚሆነው እሱም ማከም ብቻ ይሆናል። የተጎዱ ሴቶችን ማከም ኦልሬዲ ተጎድተዋል፣ ያንን የተጎዱትን መጠገም ብቻ ይሆናል ስራሽና በጣም ከባድ ነው የሚሆነው። አሁን እኔ ሆስፒታል አካባቢ ስለነበርኩኝ በዛን ጊዜ አገልግሎቱን የሚያገኙት ለጤና ባለሙያ ቅርበት ያላቸው ሰዎች ተለምኖ በተደበቀ ሰዓት ምናምን ነው አገልግሎት የሚሰጠውና አንድ ምን አይነት አጋጣሚ ነበረ። ጤና ባለሙያ ነው የቅርብ ዘመዱ ናት እርግዝናው ያጋጠማት። ባልተመቻቸ ሁኔታ ውስጥ የጽንስ ማቋረጡን ስራ ለመስራት ለመርዳት ነው ቅርበት ስለነበራት እና ያንን በሚሰራበት ሰዓት ላይ እሱ ያው ፍራቻም አለ። ምክንያቱም ህጋዊ አይደለም ጽንስ አልነበረም ፈቃድ ስላልነበረ ማኔጅመንት በማያይበት ሰዓት ዘመዱ ስለሆነች ለመርዳት ነው ይሰራ የነበረውና ግን አጋጣሚ ሆኖ ስህተት ተፈጠረ። ማህፀን አካባቢ የነበረው አንጀቷ መበሳት አጋጠመው እና እሷ ወደ ኦፕራሲዮን መግባት ነበረባት። ያው አካባቢ ሆስፒታል ስለነበረ ማለት ነውና ሆስፒታል ገብታ እሷ እየተሰራላት እያለ ልጁ የት እንደደረሰ አይታወቅም። ጤና ባለሙያው ጠፋ፣ ግን እሷንም ማትረፍ አልተቻለም። እሷም ህይወቷ አለፈ። እንግዲህ ምናልባት ስህተቱ ሊፈጠር የቻለው ሰው መጣብኝ አልመጣብኝ፣ ምክንያቱም ይሄ በነጻነት አይደለም የልጅቷን ጽንስ እያቋረጠ ያለውና እንደዚህ አይነት ነገሮች ሲኖሩ ይሆናል እንደዚህ አይነት ስህተት የተፈጠረው። ምንም ጥያቄ የለውም። ስኪሉ ቢኖርም ፈቃዱ አለመኖሩ ተጠያቂ ነው የሚያደርገው። ህጋዊ አይደለም አገልግሎቱ መስጠት። በዛ ሆስፒታል ውስጥ ያልተጀመረ ወይ መድማት ያልጀመረችን ሴት ጽንስ ማቋረጥ ህጋዊ አይደለም። ስለዚህ እሱ ከዝምድናው የተነሳ ነው በርዳት የፈለገው። ነገር ግን በሚረዳበት ወቅት ዘና ብሎ አይደለም ሰርቪሱን የሚሰጠው። ሰው አየኛ ላየኝ ያለ ነው አገልግሎቱን የሚሰጠውና በዛ አጋጣሚ እንግዲህ ልጅቷም እንቅስቃሴ ሊኖራት ይችላል። ብቻ ጉዳት ደረሰ። እሷም አልተረፈችም። ዘመዱ ብትሆንም ግን አልፋለች። ምክንያቱም ህጋዊ ባልሆነ መልኩ መስራት አስቸጋሪ ስለነበረ እሷንም ህይወት ማትረፍ አልተቻለም። ምንም እንኳን የጤና ባለሙያ ዘመድ ቢኖራት እንኳን ማትረፍ አልተቻለም። እሷ በዚህ ጉዳት ውስጥ ካለፈች ጤና ባለሙያ ዘመድ የሌላቸው አገልግሎቱን ያላገኙ መረጃው የሌላቸው በጣም ብዙ እህቶች ግን በዚህ ውስጥ ያልፋሉ። ብዙዎች ሞተዋል። ምንም ጥያቄ የለውም። በመረጃ በማስረጃ የተደገፈ WHO የሚያውቀው ጤና ጥበቃ የሚያውቀው ለእናቶች ዛሬም እህቶችና እናቶች እንዲሞቱበት ምክንያት ከሚሆኑ ነገሮች ውስጥ ተርታ ያለ ነው። ዛሬም በተወሰነ ደረጃ ፈቃድ ኖሮ አገልግሎት መስጠትም ተጀምሮ የስነ ተዋልዶ ጤና በዚህ ልክ ተስፋፍቶ፣ ነገር ግን ዛሬም ቢሆን በአመት በጣም ብዙ እናቶች በጽንስ ማቋረጥ በተገናኘ ህይወታቸው ያልፋል። ውድ አድማጮች እንግዲህ ቀደም ሲል ከቀረበው ዝግጅት እንዲሁም በአጠቃላይ ከቤተኛ ፕሮግራም ብዙ ቁም ነገሮችን እንዳገኛችሁ ተስፋ አደርጋለሁ። ብዙ መረጃዎችንም እንዳገኛችሁ ተስፋ አደርጋለሁ። ሳምንት ተመልሰን እናገኛችኋለን። ሰላም አሉ። ይህ ፕሮግራም የቀረበላችሁ እርካም ሚዲያና ኮሙኒኬሽን ከሸገር FM 2.1 ጋር በመተባበር ነው።